ያው እዛ ጋር ዝቅ በል ወይ ወደ ታች አትሂጂ ካፕሎችንም ሰልቋል ይመጣ ተራቆሽል የባሰ እየቀረብኩኝ እኮ ነው እየሄድኩኝ ያለሁት። ቆይ ይሄን ነገር ለካሌብ ልንገረው እንዴ? ለነገሩ ካሌብ አሁን ከመድብል ጋር ውስጥ ነው ያለው። ምንም ነገር ብለው አልቀሽ እንኳን ጉልበቱ ስር ተደፍቼ ብለምነው ምንም ሊሰማኝ አይችልም። የሰበሰ ዝናብ አይፈራም። ወይኔ ማህሌት በቃ እድሌ እንዲጠማ መሆኑ ይቅር። ሶያ ምሳሌ ቅድም ያልሽውን ነገር ይኸውልህ ብሩኬ፣ እች ልጅ ከነጋ ምግብ አልበላ ብላ እያስቸገረሽ ነው። እሱን ተወውና ለምንድን ነው ሞይ ማታ አስለቀስካትና ደግሞ እች ልጅ ግን ሆድ እየባሳት ነው። እንባዋ እኮ ዝርግፍ አለ። የኔ እንባ ዝርግፍ ይበል ምሳሌ። ከዚህ በኋላ ማይን የምታስለቀሳት ከሆነ ትምህርት ቤት ማልሄድም ቁርስ ማልበል ሰማክልኛል ብሩኬ፣ የኔን መከታ የኔን ተቆርቋሪ እንጂ በሁላችንም ፊት ይቅርታ ካልጠየቀሽ አልናገርም። ምሳሌ እንደዚህ እኮ አይባልም። አንቺ ደግሞ ገና ልጅ ነሽ። ከዛ ደግሞ እሱ አባትሽ እኮ ነው። እኛ ሳናቅ ውስጥ ሆነ አጫዋቻለሽ እንዴ? የት ይቀራል? ይሄኔማ አላት። ኧረ በእናታችሁ እናንተ ከኔ ራስ ላይ ውረዱ እንዴ! መች ወጣንብሽና ምን ቀራችሁ? አናቴ ላይ ልጨፍሩ እኮ ምን ቀራችሁ እንዴ? በቃ ታውኝ ፍቱኝ እንዴ! ምንድን ነው ዳጣ? ብሩክ እንግዲህ ያልጠበቀውን ያላሰበችውን ጽፎ ሰጥቷታል ቅድስቴ ግራ ተጋብቷታል። እንግዲህ እሷ የጠበቀችው ሌላ ነው፣ የገጠማት ግን ሌላ ነገር ነው። ምክንያቱም እንግዲህ እሱ ህይወትሽን እንድትኖሪ በቃ ተንግዲህ ወዲያ እኔ ጋር በቃ እንትን እንድትይ አልፈልግም፣ እንድትቀጣይ አልፈልግም፣ በዚህ ሁኔታ እኔ ታማሚ ሆኜ አንቺ ደግሞ አብረሽ እንድትሰቃይ አልፈልግም ብሎ ይላታል ማለት ነው። ምን ማለት ነው ይሄ? እንደዚህ ሊሆን እንዴት ይችላል ብላ ቅድስቴ እንግዲህ የጠበቀችው ሌላ አፈቅርሻለሁ ወድሻለሁ የሚል ሀሳብ ነበር የጠበቀችው። እሱ ግን ሌላ ነው ጽፎ ያስቀመጠላት ማለት ነው። ያው ቢወዳትም ደግሞ የሆነ በቃ እሱን ስለሚወዳት እና ስለሚያፈቅራት እሷ እንድትጎዳ ስለማይፈልግ ብቻ ነው ማለት ነው። ያኔ በጣም ስለሚወዳት እንድትጎዳ አይፈልግም። ስለዚህ በቃ አንቺም ህይወትሽን መኖር አለብሽ፣ ካሁኑ ልጅነትሽን እድሜሽን እኔ ጋር እንደዚህ በዚህ ሁኔታ እንድትቀጣ አልፈልግም ብሎ ሲሰጣት በቃ ያንን ስታየው የለችም። በቃ በጣም ፌንት በላች፣ አለቀሰች። በጣም ተሰማት። እንዴት ብሩኬ እኔ እኮ አሁን አይደለም እኔ እናንተ እኮ አሁን አይደለም እንትን ምለው እንዴት ምናምን ብላ በጣም አለቀሰች ምናምን። በቃ የምትሆኑ ግራ ገባት፣ ያኔ የምትናገረው ምናምን ግራ ገባት። እንዴት እንደዚህ ሊሆን ይችላል አለ። በቃ ምሳሌም ተነሽ ሄዱ በቃ እና ምሳሌ ምናምን ያኔ ደስታውን ወደ ለቅሶ አደረጉት። እና ምሳሌ ምናምን ምሳሌ ደነገጠች። በቃ ምሳሌም ደነገጠች። በቃ ሂጅ በቃ ምሳሌ ያንቺ ምናምን ብለው እሷንም ወደዛ ይሸኛታል። ከዛ በስተመጨረሻ ግን የሆነው ነገር ያው እንግዲህ ትንሽ እንትን ነውና ብሩክ መድብልም አለቀሰ። በቃ ለምንድን ነው እንደዚህ የምትለው? እኔ ወንድምህ እያለሁ አይዞህ፣ በቃ እኔ ወንድምህ አድንሃለሁኝ፣ አይዞህ ተስፋ እንዳትቆርጥ ወንድሜ እኔ እያለሁኝ አድንሃለሁኝ ብሎ ይለዋል። እንግዲህ በስተመጨረሻም ባውን መቆጣጠር አልቻለም፣ ተነስቶ ይሄዳል። እሱም እንግዲህ ቅድስት የምሰው እያለቀሰች ነው፣ አለቀሰች። በቃ ያኔ እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ትለኛለህ ብላ እንባዋን በቃ የምትቆጣጠር አልቻለችም ማለት ነው። አለቀሰች። አይዞሽ ምናምን አላት መድመድም። እሱም እንደገና እጇን ይዞ አጽናናት። እሺ በቃ ብለው ያው ተውት ሄዱ ማለት ነው። አለምዬም እንግዲህ ክላሷ ሄዳ ይሄ ነገር ያደረኩት ነገር ትክክል አይደለም ማለት ነው። እኔ እኮ አወቅኩ ብዬ እኮ ነው። እኔ እኮ በቃ ትክክል አደረኩ ብዬ ነው ያደረኩት ነገር፣ ይሄ ነገር በቃ የተሳሳተ ነገር ነው ምናምን አለች። በቃ ግራ ገባት ምናምን። ከዛ
ትላለች። አይ ምንም ያጠፋሽው ጉዳይ የለሽም እህቴ፣ አንቺማ እኔን ለማስደሰትና እኔን እንትን ለማለት ነው ያለሽው። ሲቀጥል ደግሞ እኔ በጣም ነው ደስ ያለኝ፣ በጣም ደስተኛ ነኝ፣ ደስ ብሎኛል ትላታለች። ግን ምንድን ነበር የጻፈው ትንሽዬዋ ቅድስትዬ ምናምን ትላታለች። አይ የጻፈው ነገር በቃ ለምን እኔ ጋር በቃ እድሜሽን እንደዚህ በዚህ ሁኔታ ከሆነ እኔ ጋር በቃ ከሌላ ጋር ሆነሽ ጥሩ ነገር እንድመኝልሻለሁ፣ ጥሩ ህይወት እንድትቀጥይ ምናምን ያላል። እንዴ እውነትስ ሌላ አንቺ ሳዝኖልሽ ሊሆን ይችላል እኮ እውነትስ ቢሆን ስትላት፣ እንዴ እንዴት አንቺ ደግሞ እንደዚህ ትያለሽ ምናምን ብላ በጣም ተቆጣች። እሺ በቃ አትቆጪ፣ እኔ እኮ ላንቺው ብዬ ነው እንደዛ ካለሽ ያኔ የሱ ትክክል ቢሆንስ የሚለው ሀሳብ ስላለኝ ነው። በቃ እሺ አትቆጪ ምናምን ትላታለች። እሺ ብላ እሷም እንትን ትላለች። አይ እኔ እኮ እሱ እኮ አሁን ሳይሆን እኮ እሱ ቤት ሰራተኛ ሆኜ እኮ ፍቅርን ብዙ ነገርን ያስተማረኝ እኮ እሱ ነው እንዴት ምናምን ትላታለች። እሺ በቃ ቅድስት አትቆጪ በቃ ምናምን ብላ ታረጋጋታለች። እንግዲህ ምሳሌ ምግብ አልበላም አባዬ መጠየቅ አለበት ትላለች። መጠየቅ አለበት ማየን ይቅርታ መጠየቅ አለበት ትላለች። እሺ በቃ ነይ አሁን ለጊዜው ምናምን ብለው እንግዲህ ለማምኖ ቤት አመጣት። ምሳዋን በላይ በስተመጨረሻ ግን ይቅርታ ደብዳቤ ጽፎ በጣም እንደሚወዳት እንደሚያፈቅራት ጽፎ አበባ ጋር ሰጣት ማለት ነው። እንግዲህ ሲሰጣት ደንግጣ ነበር። እሷም ደግሞ ሌላ ምን ይሆን ያለው ምናምን ብላ ደንግጣ ነበረ። እህትየዋ አለምዬ ናት ቅብል ብላ ያነበበችው። ስታየው በጣም እንደሚያፈቅራትና በጣም እንደሚወዳት ብላ ስታየው በጣም ነው ደስ ያላቸው። ፊታቸው ምናምን ፈገግታቸው በጣም ደስ ይላል። በደስታ ተሞላ። እንግዲህ ምሳሌም ደስ ነው ያላት። በጣም ነው የተደሰተችው ማለት ነው። በጣም ነው ደስ ያላት ሁሉ ነገር ማለት ነው። እንግዲህ መልምድም ከካሊብ ወንድም ጋር ተገናኝተዋል ማለት ነው። ተገናኝተው እንግዲህ እያወሩ ይገኛል። አሁን ምንድነው የምትሉት ታዲያ ያለው ነገር ምናምን እያለ እያወራው፣ አይ ይሄ ነገር እንዴት ነው? እኔ እንደው በጣም ግራ ያጋባኛል። ቤቱን የቤተሰቦቻችንን ቤት ሽጦ የሆነ ክለብ ሊከፍት ነው አሉ ካሊብና እንደዚህ ምናምን ሲለው፣ አይ እንደዚህማ የሞኝ አስተሳሰብ ነው፣ እንደዚህ አያስብም እና አንተ ዝሮ ተረጋጋ፣ በዚህ ሁኔታ እንደዚህ የሚያስብ አይመስለኝም ምናምን ይለዋል። እሺ በቃ ምናምን ብሎ እንግዲህ ምሳ ጋብዞት ምናምን አረጋግቶት፣ ያው ትንሽ ስጋ እንደ መርፌ ተወጋ ሆኖብኝ እኮ ነው ነገሩ ምናምን አለ። አይዞ በቃ ይሄ ነገር ሁሉም ነገር ያልፋል ብሎ አረጋግቶት ምናምን ይሄዳል። እንግዲህ ማህሌትም ያው ማህሌትን ታቋታላችሁ። እንግዲህ ካሊብ ካዘዘ እሺ ነው እንጂ እምቢ ማለት የለም። ካሊብ አሁን ደግሞ እንግዲህ አዟቸዋል። እሺ ብላ ተቀብለው አጎንብሰው ሰግደው ወጥተዋል። እንግዲህ በጣም ፈርታለች። ታሪጋ እያወራች በጣም ፈርታለች። ምን ሆነሽ ነው? ቆይ ምን ለፈልፊው ሲላል፣ አይ ፍርሃቴን እኮ በወሬ ልደብቀው ስለፈለኩ ነው ትላለች። ምን ሆነሽ ነው አንቺ? ምን ሆነሽ ነው? ቆይ አንቺ እንደዚህ ምን ለፈልፊው ሲላል ማለት ነው። አይ ታሬ እኔ እኮ ፍርሃቴን እኮ በወሬ ልደብቀው ነው ምናምን። በመጀመሪያ ነበር እንጂ ፍርሃት እንደዚህ ከሆነች ለምን በመጀመሪያ መፍራት ብሩክ እንደዚህ አድርጋ ፓራራይዝ አድርጋ ያደረገች ሴት አሁን ለህይወቷና ለራሷ እንዴት ትጨናነቃለች ነው። ማህሌት እኮ ጭራቅ እኮ ነች። ሰው አሁን ግን ከመልምድ እጅ ልትገባ ነው። ደስ በሚለው ነገር ስንቴ በነገራችን ላይ ስንቴ የገባች ስንቴ ትማራለች። ሴት ልጅ ናት፣ ሴት ልጅ እናት ናት፣ ሀገር ናት፣ ክብር ናት እያለ መልምድ ያው ታውቃላችሁ ለሴት ያለው ክብርና ለሰውም ያለው ክብር እንደዛ ነውና ለዛ ነበር በብዛት ጊዜ ሁልጊዜ ታይ እያለ ታንዴ 2-3 ጊዜ ካለችበት አደጋ እያደረገች ታለው እየተዋት ያለው ማለት ነው። አሁን ግን እጁ ከገባቸው እሷንም ፓራራይዝ እና ጎዶሎ ሳያደርግ አይለቃትም ማለት ነው። ምክንያቱም ወንድሙን በዚህ ሁኔታ ላይ ታስገኛለች። ያው እንግዲህ ታውቃላችሁ ብሩክ ያለበትን ሁኔታ ታውቃላችሁና ከባድ ሁኔታ ላይ ነው ያለው። እሱ መድምድ ጋር ተገናኝተዋል ማለት ነው። ታሪ ለመድምድ እንደሚሰራ አታውቅም እሷና ያው በዛ መጣ ያው በዚህ ወጣ በዛ ወጣ ትላለች። ስለዛ ያው እንግዲህ መጋፈጥ ነው የመጣውን ነገር ይላታል። እንግዲህ አምነን ተቀብለን እንግዲህ የመጣውን ነገር መቀበል ነው። እኔ ስካሊ ብል ለምነው እንደ ምናምን ትላለች። አይ ያን እንግዲህ አንቺ ታውቂያለሽ ይላታል። እንግዲህ ከመድምድ እጅ ገብተዋል ማለት ነው። ማህሌት የእጇን አግኝታለች በስተመጨረሻ። ያው መኪና ውስጥ ተደብቃለች፣ ግን ተደብቃ አታመልጠውም። በትክክል አይቷታል። አንገቷን ይዞ መንቁርቷን ይዞ እንደሚያወጣት ነው።
ምክንያቱም ያደረገችው ነገር መቼም በህይወት ዘመኑ የማይሻርና ያደረገችው ነገር ማለት ነው። በወንድሙ ላይ ደስታውን ነጥቃዋለች። የሰርጉ ዕለት እንግዲህ ያደረገችው ነገር በጣም ከባድ ሁኔታ ነው። ብዙ መከራ ያሳለፉ ሰዎች ናቸው። አሁን እንግዲህ እጃቸው ገብታለች። ደስ በሚል ሁኔታም ማህሌት ከነመድምን እጅ ገብታለች። ውድ ቤተሰቦች በቀጣይ ቪዲዮ እንግዲህ ታስራ የምናያት ይሆናል።